ጤናስልኝ እንዴት ሰነበታችሁልኝ ውድ የተከበራችሁ የቀድሞ የሚዲያ ዳሳ ነባር ታዳሚዎቼና ያሁኑ የካነበብኩት መርሃ ግብሬ ተከታታይ እንግዶቼ ይህ ቪቪሲ ቮይስ ፎር ዲ ቮይስለስ ቻናል የተሰኘውና መሰረቱን በአሜሪካ ሀገር ዋሽንግተን ስቴት ያደረገ የመገናኛ ብዙሃን አውታር ሲሆን ከቲቢኤስ ማለትም ከትግራይ ብሮድካስቲንግ ሰርቪስ ጋር በመተባበር በሳምንት አንድ ጊዜ ቅዳሜ ምሽቱ የ2 ሰዓት ዜናን ተከትሎ በይሃ ሳተላይት የአየር ሞገድ ለተከበራችሁ ነባርም አዳዲስም አድማጭ ተመልካቾቼ የሚደርስ ካነበብኩት የተሰኘ መርሃ ግብር ነው። ከኔ ጋር የአርቲፊሻል ኢንተለጀንሱ ኢንጂነር አስፈታው አባይ አለ። አብራችሁኝ ቆዩ። ሰሞኑን የሆሳዕና በዓል በሰላም አሳለፍን። የሕማማቱንም እንዲሁ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ስቅላቱንም ብርሃነ ትንሣኤውንም በእርሱ ቸርነት በድምቀት አሳለፍን። የዘንድሮ ክርስቲያን በዓል የሚገርም ሁኔታ ተጣምረዋል። የጎርጎሮሳውያኑ ዘመን አቆጣጠር በዓል ተከታዮቹ የምዕራቡ ዓለም ክርስቲያን የሚባሉት ወይም ደግሞ እነዚህ ዌስተርን ክርስቲያንስ ማለትም ካቶሊክና ፕሮቴስታንት በአንጻሩ የጁሊያን ዘመን አቆጣጠር በዓል ተከታዮቹ የምስራቅ ክርስቲያን ወይም ደግሞ ኢስተርን ክርስቲያን የሚባሉት የኦርቶዶክስ ክርስቲያን እምነት ተከታዮች የትንሣኤ በዓል ኤፕሪል 2025 ወይም ደግሞ ሚያዝያ 12 2017 ሆኖ ተከሰተ። ይኸው የሆነበት የሂሳብ ቀመር ውስብስብ ስለሚሆን ለጊዜው እዚህ ላቁመውና በእርግጥም በዚህ የውስብስብ ሂሳብ ቀመር ካሁን በፊት ከነጮቹ ጋር ተለያይተን ነበር የምናከብረውና የዘንድሮ በዓል ግን እጅግ በሚገርም አይነት መልኩ ተጣምረን ከነጮችም ከመሃል ሀገር ሰዎችም በመላ እጅግ በሚገርም የትንሣኤ በዓል አልፏልና በድጋሚ እንኳን ደስ ያላችሁ ማለትን እፈልጋለሁ። ከሁሉም የሚደንቀው ባለሩህ ልብ ወይም ደግሞ ሶፍት ሃርት የሚባሉት የካቶሊኩ ጳጳስ ፓፕ ፍራንሲስ የዘንድሮው የትንሣኤ በዓል ክርስቲያን ሲግኒፊካንት ሃሊዴይ መላው የክርስትና እምነት ተከታዮች በጋራ እንድናከብረው የሆነበትን የዘመን ቀመር በስነ መለኮታዊው ዓለም ልዩ ትርጉም እንዳለውና ታላቅ ስነ መለኮታዊ መልካም አጋጣሚ መሆኑን አብስረውና የአጋጣሚ ለመላው የክርስትና እምነት ተከታዮች ታዲያ የህብረትና የጥንካሬ የመተጋገዝና የመደጋገፍ የመሰረተ ድንጋይ የሚጣልበት መሆን እንደሚኖርበት አብስረው ሲያበቁ ነበር። በማግስቱ ወደ አምላካቸው የተሰበሰቡት ስለ ፓፕ ፍራንሲስ ባህሪያትን አስመልክቼ ከተለያዩ ዓለም አቀፍ የመገናኛ ብዙሃን አውታሮች ያገኘሁትን የሚዲያ ጭማቂ ላቅርብላችሁ። ከዚህ ጠንካራ ስነ መለኮታዊ ባህሪያቸው የክርስቲያኑ ምዕመን ይሁን አመራሮች ምን ትምህርት ሊቀስሙ እንደሚገባ በሚል ስነ መለኮታዊ ግብአት ሆኖ ሊያገለግል ይችል ይሆናል በሚል ነውና አብራችሁ ይቆዩ። የቱንም ያህል ህመም ተጫጭኗቸው ቢቆይም ኤፕሪል 2025 ፓፕ ፍራንሲስ የፋሲካን ብራኬ በእምነት መባረካቸውን የቫቲካን የዜና አውታሮች ማልደው ነበር ያስተጋቡት።
በቀጣዩ ቀን ኤፕሪል 21 2025 ከፋሲካ ማግስት በ88 ዓመታቸው ማለፋቸው ይፋ ሆነ። እናንተ ይህ ሞትም ቅድስና አለው እንዴ ያሰኛል። ክርስቶስ መቃብርን ሰንጥቆ በተነሳ ማግስት ተከትለው ምዕመናንን ባርከውና ቀድሰው የሚሆነውን ነገር ሁሉ በሰላምና በትዕግስት አሳልፉት ብለው መክረው ሲያበቁ በማግስቱ ማለትም በአንድ ቀን ልዩነት አለፉ። የሚደንቀውና የሚገርመው ነገር ምናልባት ይላሉ አንዳንድ የሥነ መለኮት ሰዎች በሕማማቱ ሰሞን ቢሞቱ እንኳን ሊሆን የሚችለውን ነገር ማሰብ ይቻል ይሆናል። ይህንን በዚሁ ኤሪያ ላይ የሥነ መለኮት ጥልቅ ትምህርት ላላቸው ሰዎች ልተወው። እኔ ከዜናው አንጻር ነው የተናገርኩት። ለማንኛውም ፓፕ ፍራንሲስ ፋሲካን በክብር አክብረው ሲያበቁ በሁለተኛው ቀን ወደ ጌታቸው ተሰበሰቡ። ጎህ ሳይቀድ ዝነኛው የኒውዮርክ ታይምስ ጋዜጠኛ ፓውል ኤሊ እኔም እንደ ጳውሎስ ጉዞዬን ጨርሻለሁ፣ የእምነት ገድሌንም ጠብቄያለሁ ብለው ላለፉት የክርስቶስ ካህን ስነ መለኮታዊ ገድላቸውን በትርክት መልክ በሚጥም መልኩ አስነበበን። በብርሃን ፍጥነትም ድርሳኑን በቅጽበት ለዓለም አሰራጨው። ግብረ መልሱ የሚገርም ነበር። ከትርክቱ አንዷን ሐረግ እንደወረደች ላቅርባት። At the Pope who took Roman Catholicism back to street level and brought the papacy down to earth ሲል ፓውል ኤሊ አንቆለጳጰሳቸው። ከዚህ ሐረግ ሁለት ድርብ ቃላትን ልዋስ፣ ስትሪት ሌቨል የሚለውና ዳውን ቱ ኤርዝ የሚሉት ቅንጭብ ሐረጎችን የመልእክታቸውን ጥንካሬ የዋዛም አልነበረም። የሮማውያን ካቶሊሲዝም ሲታሰብ የቫቲካን ፖለቲካዊና ስለ መለኮታዊ ልዕልና ኃያልነትን ልብ ይለዋል። እናማ በሮማ ካቶሊክ ውስጥ የነበረውን ወግ አጥባቂነት ወይም ደግሞ ኮንሰርቬቲቪዝም ሁሉንም ሊያስተናግድ በሚችል ስነ መለኮታዊ ግልጽነትና ነጻነት ባክ ቱ ስትሪት ሌቨል ማምጣት ሲችሉ እንደ ኒውዮርክ ታይምሱ ጋዜጠኛ ፓውል ኤሊ አባባል he brought the papacy down to earth ዓለማዊ ክብር ለአሳር ብለው ለመንፈሳዊ ዓለም የተለየ ክብር የሰጡ የሰላም ሐዋርያ ነበሩ ሲል ነበር ደጋግሞ የሚያንቆለጳጵሳቸው። በእርግጥም ፓፕ ፍራንሲስ ቅድስናቸውን የዓለም ታላላቅ መገናኛ ብዙሃን ሲያበስሩንና ሲነግሩን በታሪካችን ሰምተናቸው ማናቅ ጳጳስ መሆናቸውን እረዳ ነበር። የዚሁ ዓለም ሰዎች እኔን ጨምሮ ነገሮቹ የሚገለጹልን በአመዛኙ ጊዜ ሰዎቹ ሲያልፉ ነው። እኔ በግሌ ፓፕ ፍራንሲስ እኔ የሰላም ሐዋርያ ወይም ደግሞ the apostles of peace የሚባሉት ሰው በዚህ ደረጃ የህይወት መስመር ይከተሉ እንደነበር ምንም አይነት መረጃ አልነበረኝም። እኔ እንዲህ አይነት ክብር ያለው ቅድስና በእሳቸው ዘንድ እንደነበረ የተገነዘብኩትም ካረፉ በኋላ ምናልባት የዓለም ታላላቅ የመገናኛ ብዙሃን ታሪኮቻቸውን
እየበዘበዙ ካስነበቡኝ በኋላ ነበር። ሁሉንም ማቅረብ አይቻል ይሆናል። የቻልኩትን ያህል ግን እነግራችኋለሁ። አብራችሁኝ ቆዩ። አብራችሁ ያሉት የቀድሞው የሚዲያ ዳሰሳ አዘጋጅና የአሁኑ የካነበብኩት መርሃ ግብር ዋና አዘጋጅ ታደሰ ሚዛን ነኝ። አብራችሁኝ ቆዩ። ሌላ ነገርም ይኖረን ይሆናል። የኒውዮርክ ታይምሱ ጋዜጠኛ ፓውል ኤሊ በተለይም ዳውን ቱ ኤርዝ የሚለው አባባሉ ሲተነትነው ከሁሉም የሰው ልጅ ጋር በማንኛውም ሰዓት የሚገናኙ ግሬተር አክሰሲቢሊቲ በመክፈት በራቸውን ገርበብ የማያደርጉ ከማንም ጋር በማንኛውም ሰዓት ጊዜ የሚገናኙ ትህትናና መልካም ግንኙነትን ሄምሊቲ ኤንድ ዲ ኮኔክሽን የማይለያቸው የተወደዱ ካህን ነበሩ ይላቸዋል። ጋዜጠኛ ፓውል ኤሊ ፓፕ ፍራንሲስ የሐዋርያው ቤተ መንግሥት አፖስትልስ ፓላስ ለእኔ አያሻኝም ብለው በአንዲት አነስተኛ የእንግዶች ማረፊያ ክፍል ውስጥ ወይም ደግሞ ጌስት ሃውስ ይኖሩ ነበር። የተዘጋጀላቸው እጅግ ውድ የመርሴዲስ ቤንዝ ሰልፈኛ መኪኖችን መዓት አልጠቀምም፣ አቅመ ደከሞችን እንርዳበት ብለው በአነስተኛ ፊያት መኪና ይጓዙ እንደነበር ገልጾልናል። ማህበራዊ ፍትህ ወይም ደግሞ ሶሻል ጀስቲስ ቀዳሚ መርሃቸው ነበር። በሆነ ባልሆነ ሰንካላ ምክንያት የተገለሉ የሰው ልጆችና የዓለም ግፉዓንን ማህበረሰብ አባላት vulnerable and marginalized communities ስለነሱ አውርተው እንደማይጠግቡና መፍትሄ ለመሻት እንቅልፍ የሌላቸው ሰው ነበሩ። እኒህ ካህን እኒህ የሰላም ሐዋርያ አፖስትል ኦፍ ዘ ፒስ የተባሉ የሚጠሩት ታላቅ ካህን ቤተ ክርስቲያኒቱ ቸርች ቱ ዘ ፐሪፌሪስ ኦፍ ሶሳይቲ የማህበረሰቡ የእምነት ዳርቻ እንድትሆን ታላላቅ ሥራ ሰርተዋል። የትህትናቸው ብዛት በሐሙሱ የእግር እጥበት መርሃ ግብር የፋሲካው ሰሞን ለታይታ ብለው የሚያደርጉት ሥርዓት አልነበረም። የእሳቸው የእግር እጥበት መርሃ ግብር ታዳም ተርስዴይ ሃሊዴይ የሚከናወነው በሰረቱም ባልሰረቱም ወንጀል ምክንያት ዓለም በሯን በላያቸው ላይ በቸነከረችባቸው ታራሚዎች ጋር ነበር ለዘመናት ጊዜያቸውን ሲያሳልፉ የነበረው። የታራሚዎችን የሐሙስ የእግር አጠባው መንፈሳዊ ክንውን ሃሊ ተርስዴይ በእጅጉ ያስደስታቸው እንደነበርም ይነገራል። በማረሚያ ቤት ውስጥ ለዛውም በፋሲካ ዋዜማ ላይ ሄደው የመላው የማረሚያ ቤት ታሳሪዎች አሰልፈው እግር ከማጠብ የበለጠ የሚያረካቸው ነገር እንዳልነበረና ፋሲካን ሲያስቡ ይህን ዕለት በልዩ መልክ እንዲያከብሩት እንደነበር ፓውል ኤሊ ኒውዮርክ ታይምስ ላይ በሰፊው አስነበበን። በእርግጥም ሌሎቻችንስ እንዲህ የተረሱ ግፉዓን ወደሚገኙበት ቦታ ላይ ሄደን ይህን የክብር ሥራ እንሰራ ይሆን? ራሳችንን እንጠይቅ። የኒውዮርክ ታይምሱ ጋዜጠኛ ፓውል ኤሊ በተለይም ዳውን ቱ ኤርዝ የሚለው አባባሉ ሲተነትነው ከሁሉም የሰው ልጅ ጋር በማንኛውም ሰዓት የሚገናኙ ግሬተር አክሰሲቢሊቲ በመክፈት
በራቸውን ገርበብ የማያደርጉ ከማንም ጋር በማንኛውም ሰዓት ጊዜ የሚገናኙ ትህትናና መልካም ግንኙነትን ሄምሊቲ ኤንድ ዲ ኮኔክሽን የማይለያቸው የተወደዱ ካህን ነበሩ ይላቸዋል ጋዜጠኛ ፓውል ኤሊ። ፓፕ ፍራንሲስ የሐዋርያው ቤተ መንግሥት አፖስትልስ ፓላስ ለእኔ አያሻኝም ብለው በአንዲት አነስተኛ የእንግዶች ማረፊያ ክፍል ውስጥ ወይም ደግሞ ጌስት ሃውስ ይኖሩ ነበር። የተዘጋጀላቸው እጅግ ውድ የመርሴዲስ ቤንዝ ሰልፈኛ መኪኖችን መዓት አልጠቀምም፣ አቅመ ደከሞችን እንርዳበት ብለው በአነስተኛ ፊያት መኪና ይጓዙ እንደነበር ገልጾልናል። ማህበራዊ ፍትህ ወይም ደግሞ ሶሻል ጀስቲስ ቀዳሚ መርሃቸው ነበር። በሆነ ባልሆነ ሰንካላ ምክንያት የተገለሉ የሰው ልጆችና የዓለም ግፉአንን ማህበረሰብ አባላት vulnerable and marginalized communities ስለነሱ አውርተው እንደማይጠግቡና መፍትሄ ለመሻት እንቅልፍ የሌላቸው ሰው ነበሩ። እኒህ ካህን እኒህ የሰላም ሐዋርያ አፖስትል ኦፍ ዘ ፒስ የተባሉ የሚጠሩት ታላቅ ካህን ቤተ ክርስቲያኒቱ ቸርች ቱ ዘ ፐሪፌሪስ ኦፍ ሶሳይቲ የማህበረሰቡ የእምነት ዳርቻ እንድትሆን ታላላቅ ሥራ ሰርተዋል። የትህትናቸው ብዛት በሐሙሱ የእግር እጥበት መርሃ ግብር የፋሲካው ሰሞን ለታይታ ብለው የሚያደርጉት ሥርዓት አልነበረም። የእሳቸው የእግር እጥበት መርሃ ግብር ታዳም ተርስዴይ ሃሊዴይ የሚከናወነው በሰረቱም ባልሰረቱም ወንጀል ምክንያት ዓለም በሯን በላያቸው ላይ በቸነከረችባቸው ታራሚዎች ጋር ነበር ለዘመናት ጊዜያቸውን ሲያሳልፉ የነበረው። የታራሚዎችን የሐሙስ የእግር አጠባው መንፈሳዊ ክንውን ሃሊ ተርስዴይ በእጅጉ ያስደስታቸው እንደነበርም ይነገራል። በማረሚያ ቤት ውስጥ ለዛውም በፋሲካ ዋዜማ ላይ ሄደው የመላው የማረሚያ ቤት ታሳሪዎች አሰልፈው እግር ከማጠብ የበለጠ የሚያረካቸው ነገር እንዳልነበረና ፋሲካን ሲያስቡ ይህን ዕለት በልዩ መልክ እንዲያከብሩት እንደነበር ፓውል ኤሊ ኒውዮርክ ታይምስ ላይ በሰፊው አስነበበን። በእርግጥም ሌሎቻችንስ እንዲህ የተረሱ ግፉአን ወደሚገኙበት ቦታ ላይ ሄደን ይህን የክብር ሥራ እንሰራ ይሆን? ራሳችንን እንጠይቅ። አውራችሁኝ ቆዩ። አዘጋጁ ታደሰ ሚዛን ነኝ። ወደ ዓለም አቀፍ ጉዳይ እንሻገር። ሰሞኑን የዓለም መገናኛ ብዙሃን መነጋገሪያ ርዕሰ ጉዳይ ሆኖ የሰነበተው መከላከልን መሰረት ያደረገው አዲሱ የአሜሪካ ንግድ ፖሊሲ አሜሪካን ፕሮቴክሽኒስት ትሬድ ፖሊሲ ይሉታል። እንደው ለመሆኑ ይኸው ፕሮቴክሽኒስት ትሬድ ፖሊሲ አሜሪካ እንደ ሀገር እልፍ ሲል ደግሞ ሌሎች ድንበር ዘለል ትራንስባውንደሪ የዓለም ሀገራትን እያነጋገረ ያለው አስተሳሰብ ይዘቱ ምንድን ነው? ታሪፍ ወይም ደግሞ ቀረጥ ማለት በውጭ ሀገር ተመርተው ወደ ተቀባይ ሀገር የሚገቡ የምርት ቁሳቁሶች ላይ የሚከፈለው ታክስ ማለት ነው። Typically, they are
a percentage of the product's value ማለት ነው። በእርግጥ እኔ ምጣኔ ሀብት ወይም የኢኮኖሚክስ ባለሙያ አይደለሁም። ሁሉንም ነገር የምመለከተው ግን ከህልቆ ተግባቦትና ጋዜጠኝነት አቅጣጫ ወይም ደግሞ ማስ ኮሚኒኬሽን ኤንድ ጆርናሊዝም አንግል ነው የምመለከተው እና ይህ የቀረጥ ንግድ ፖሊሲ ወይም ደግሞ ፕሮቴክሽኒስት ትሬድ ፖሊሲ አዋዛጋቢ የመሆነው ተቃዋሚ የበዛበት ምክንያት ምንድን ነው? ለአብነት ከውጭ ሀገር በሚገቡ ቁሳቁሶች ላይ የሚጣል tax charged on goods bought from the other countries ለሁሉም አድማጭ ተመልካች ጀነራል ኦዲየንስ በሚሆን መልኩ ሲብራራ አሜሪካ በቻይና ላይ 145% ታሪፍ ብትጥል ወደ አሜሪካ መግባት ካለበት የ10 ብር ቁስ 14.50 ሳንቲም ይጨመርበትና የቁሱ አጠቃላይ ዋጋ 24.50 ሆነ ማለት ነው። ውዝግቡ እዚህ ላይ ነው የሚጀምረው። ይህ በአሜሪካውያን ሸማቾች ላይ የተጣለ የገበያ ማዕቀብ ነው ይላሉ የዚህ ሐሳብ ተቀናቃኞች። የዚህ ሐሳብ ተቀናቃኞች እንደዚህ ቢሉም እና ምን ይሁን ሲባሉ ደግሞ የሚያመጡት የተለያየ መፍትሄ አለ። ዞሮ ዞሮ ግን ታሪፍ ማለት ባጭሯ ልድገማት ቻይና ላይ ተሰርታ ያበቃላት አንዲት ዕቃ እዛ ጋ ዋጋው 10 ብር ከሆነ ወደ አሜሪካ ልትገባ ከሆነ ግን 145% ታሪፍ ስለሚጣልባት በላይዋ ላይ $14.50 ሳንቲም ይጫንባትና አጠቃላይ ዋጋዋ $24.50 ሳንቲም ትሆናለች ማለት ነው። ስለዚህ ሁለት ክርክር ነው ያለው። ያ ክርክር እመለስበታለሁ። አብራችሁ ይቆዩ። በአንጻሩ የዚህ አሰራር አቀንቃኞች ግን ድንበር ተሻግሮ የመጣን ዕቃ በታሪፍ ምክንያት $24.50 ከማቅረብ ይልቅ በሸማቾች ላይ ጫና ከሚፈጥር በአገር ውስጥ የተመረተ ግን ቀረጥ ያልተከፈለበት $10 መግዛት አዋጭ ነው። ምርቱ ሀገር ውስጥ ሲመረትም በሀገር ውስጥ ያለው የሥራ አጥነት መልክ ያስይዝልናል የሚል ክርክር አላቸው። ይህ ክርክር በእንደዚህ አይነት መልኩ ይቀጥልና አነስተኛ ኢንዱስትሪዎችም ይጠናከራሉ የሚል መከራከሪያ ያቀርባሉ። በፕሮቴክሽኒስት ትሬድ ፖሊሲ አንዳንዴ ትሬድ ዎር ይሉታል። ምክንያት እግረ መንገዳችንም ይሉና እንደ ቻይና አይነቱ የገበያ ተፎካካሪዎቻችንን ከገበያ ውጪ እናደርጋቸዋለን የሚል የመከራከያ ሐሳብም ይሰነዝራሉ። ቻይና ትልቁ የገበያ መዳረሻዋ አሜሪካ በመሆኑ ክርክሩና ውዝግቡ ደረጃው ከፍ ይልና እንደ ተወዳጁና ዝነኛው የሲኤንኤን የጂፒኤስ ሾው ጋዜጠኛና ድሮ በወጣትነት ዘመኔ ሚዲያ ዳሳ ሁነኛ የዜና ምንጭ የነበረው ፋሪድ ዘኬሪያ ሰሞኑን ዋሽንግተን ፖስት ላይ ባስተላለፈው ትንታኔ እንደሚለው እውነት ነው። ፕሮቴክሽኒስት ትሬድ ፖሊሲ በ19ኛው ክፍለ ዘመን የነበረ የንግድ ስልት ነው። ዛሬ በ21ኛው ክፍለ ዘመን ላይ ሆነን ከቁሳቁስ ችርቻሮና የኬላ ቀረጥ ወደ አገልግሎት ሽያጭ የተሸጋገርንበት ዘመናዊ ዘመን ላይ እንገኛለን። በምርታማነትና በቁስ ብዛት የሚመጣ ብልጽግና እንደሌለም ከአሜሪካ የበለጠ ምስክር የለም። Most advanced economies have
transit themselves from goods to services, and in the arena the US excels better than the others ይላል ብሎ አስረግጦ ይከራከራል። የዚህ መከራከሪያ ሐሳብ አቀንቃኞችም ቁጥራቸው የትየለሌ ነው። ይሄ ሲጨመርበት ታዲያ በፕሮቴክሽኒስት ትሬድ ፖሊሲ ያሉ ሰዎች ምናልባት ተገዳዳሪዎቻችንን የምናዳክምበት መልካም አጋጣሚ ከመሆን ባሻገር the great አሜሪካ የምንመሰርትበትም መልካም አጋጣሚ ነው ብለው ነው የሚከራከሩት። እነዛ ደግሞ አሁን አሜሪካ ያለችበት ደረጃ በችርቻሮ ዕቃና በችርቻሮ ቀረጥ የመኖር እድገት ላይ አይደለችም። ከዛ በጣም ልቃ ሄዳለች። የትኛው እድገት ነው ታዲያ? ዩናይትድ ስቴትስ እንደ ሀገር ለመሆኑ ምንድነው የምታመርተው? አምርታ ወደ ውጭ የምትልከው ምንድነው? ከውጭ የምትቀበለውስ ምንድነው? በሀገር ውስጥ በቆየችበት ሰዓት ይህንን ከውጭ የሚመጣ ነገር ላይ እንደዚህ ትልልቅ ታሪፎችን ጭና እንዳይገቡ ስታደርግ በሀገር ውስጥ ያለው ማህበረሰብ ውስጥ ደግሞ በጥቂት ዶላር ዕቃዎችን መሸመት መቻሉ ማህበረሰቡን ኢንካፓብል ማድረግ ነው። ማህበረሰቡን ማጠንከር ነው። የሀገራችን ኢኮኖሚ ከፍ ማድረግ ነው። ምርቶቻችን በራሳችን ቤት መስራት ነው። ምርቶቻችን በቤታችን ሲሰሩ ደግሞ አንደኛ ብራንዳችን የተነቃቃ ይሆናል። በእርግጥ ነው ወደ እነ ቻይናና ወደ ቪየትናም ሲካሄድ ቺፕ ሌበር ነበር ነው። አሁን ግን እንደዛ አይደለም። ወደ ቻይናና ወደ ቪየትናም ሲካሄድ ቺፕ ፓወር ነበር፣ ኤሌክትሪክ ነበር። አሁን ግን እንደዛ አይደለም። ስለዚህ አሜሪካውያን ራሳችንን እንቻል፣ ማህበረሰባችን ወደ ኢንዱስትሪው እናስገባ። የኢንዱስትሪው መስፋፋት ክፍለ ዘመን ኢንዱስትሪያል ሪቮሉሽን የሚባለውን እንደ አዲስ እናቀጣጥለውና አዲሲቱን አሜሪካን መስረት የሚል ክርክር ሰፊ ቦታ ተሰጥቶታል። ግን ይህንን የሚቃወሙ ደግሞ ምንድነው የሚሉት? መለስበታለሁ። ሌላ አብነትም እናቅርብ። ዛሬ በዓለማችን በምጣኔ ሀብትና በኢንዱስትሪ የበለጸጉ ሀገራት በአብላጫ በአገልግሎት ዘርፍ ተሰማርተው ነው የሚገኙት። In the richest industrialized countries are dominated by service. ሁኔታውን ሰፋ አድርገን ስንመለከተው ቻይናውያን እኛም በፈንታችን በአሜሪካ ምርቶች ላይ የ125% ታሪፍ እንጨምራለን ብለው ሲያበቁ አያደርጉትም ሲባል እነሱ ግን አደረጉት። ይህ ደግሞ ሌላ ጣብቅኝ ውስጥ የሚከት ይትበሃል ነው። አሜሪካ ለዓለም ገበያ በጅምላም ይሁን በችርቻሮ የምታቀርበው ቁሳቁስ እምብዛም የለም። አሜሪካ ዋነኛ የውጭ ኤክስፖርት ምርቷ ወይም ደግሞ እንደዚህ ዲስቲንክቲቭ ኤክስፖርት የሚባለው መዝናኛው ኢንዱስትሪ፣ የባንክና የፋይናንስ አገልግሎት፣ ጠቅለል ሲል ደግሞ ከሚጨበጡና ከሚዳሰሱ ቁሶች ወይም ደግሞ እነዚህ ተንጀብል ማቴሪያልስ ይልቅ የማይዳሰሱ ኢንተንጀብል ማቴሪያልስ ማለትም ሶፍትዌር ኤንድ ሶፍትዌር ሰርቪስስ ላይ በማተኮር ከንግድ ኪሳራ ወይም ደግሞ ትሬድ ደፊሲት ይልቅ በንግድ ትርፍ ሰርፕለስ ላይ በትኩረት የምትሰራ ሀገር ናትና ይሄ ስጋት ሊሆንባቸው አይገባም የሚሉ ምጣኔ ሀብታዊ ተንታኞች አሉ። ስለዚህ እኛ ወደ ሌላ ሀገር በምንልከው ዕቃ ላይ ብዙም የሚቆጨን የሚያሳስበን ነገር የለም። ምክንያቱም አሜሪካውያን ወደ ውጭ ኤክስፖርት የሚያደርጉት ቅድም ልጠቅሰው እንደሞከርኩት ሶፍትዌር እና የሶፍትዌር ሰርቪስ፣ ባንኪንግ ሲስተም፣ ዓለም አቀፍ የገንዘብ ድርጅቶችን እንቅስቃሴ፣ አንቱ የተባሉ የኢንሹራንሶች እንቅስቃሴ፣ በተለይም ደግሞ እነ ጉግል፣ እነ ፌስቡክ፣ እነ አማዞን የመሳሰሉት ነገሮች እነዚህ ሶፍት ፓወር ናቸው የሚባሉት። ወደ ሌላ ሀገር
በሐሳብ ትልካቸዋለህ እንጂ ታሪፍ ጥለህ የምታቆማቸው ነገሮች አይደሉም፣ የተቆላለፉ ናቸው። ስለዚህ የዚህን ብርቱ ሲስተም ባለቤት የሆነችን ሀገር በእንደዚህ አይነት ነገር ለመገዳደር መሞከር ተገቢ አይደለም የሚሉ ተከራካሪዎችም አሉ። አብራችሁኝ ቆዩ። አሜሪካውያን ከ50 ዓመታት በፊት የገቢያቸው 50% ለፍጆታ ሸመታ ያውሉት ነበር። አሁን በቅርቡ የተደረገው ጥናት እንደሚያመለክተው ግን ለቤት ውስጥ ፍጆታ የሚጠቀሙት 50% መሆኑ ቀርቶ ወደ 33% ዝቅ ብለዋል። 67% ለአገልግሎት ማዋል መጀመራቸውን ነው የሚነገረው። የሚገርመው ነገር አሜሪካ በጣም ከፍተኛ የሸማቾች ሀገር መሆኗን ነው። ከገቢያቸው 33% ለምግብ ፍጆታ፣ 67% ለአገልግሎት ክፍያ ሲያውሉት በአማካይ ለቁጠባና ለሌሎች ወጪዎች የሚያባክኑት የገንዘብ መጠን በቀመር ሲሰላ በአጠቃላይ አማካይ ወጪያቸው ያሻቅባል። ለዚህ ኖረዋል አሜሪካንስ አር ሃይሊ ኮንሱመር ሶሳይቲስ የሚባሉት። በሌላው ስሌት በአጠቃላይ የምርት መጠናቸው ማለትም ጂዲፒ ግሮስ ዶሜስቲክ ፕሮዳክት የሚባለው ከታሪፍ በሚገኝ ገቢ የአሜሪካኖች 10% አካባቢ ነው። የቻይናውያን ግን ከ20% አካባቢ ይጠጋል። ምክንያቱም የሚጎዳው ማን ነው ለሚለው መልስ እስካሁን በውል የሚታወቅ ጉዳይ ባይኖርም እስካሁን ባለው ቀመር ቻይናውያን ላይ የሚደርሰው ጫና ቀላል አለመሆኑን ነው የመስኩ ባለሙያዎች የሚያሰምሩበት። በዚህ እንቅስቃሴ ታዲያ በዞኖች አማካይነት የሚረጋገጠው እርጥብ ሳር ከፍ እያለ ይመጣና ልብን ይነካል። ያ ሰፈር ደግሞ የትም አይደለም። በዚሁ መነሻም በተለይ አፍሪካ ናይጄሪያ በነዳጅ ዘይት አማካይነት በተጣለባት የ14% ታሪፍ ቀዳሚዋ ተጠቂ ሀገር ሆናለች። የኮኮዋ አምራች ሀገሮች ተግዳሮትም የዛን ያህል ሆነዋል። በዚህ ቀዝቃዛን ጦርነት ባህሪ ያለው የንግድ ጦርነት ወይም ደግሞ ትሬድ ዎር መጨረሻው ወዴት ሊያመራ እንደሚችል አስደማሚ ሆነዋል። ታላላቅ የትምህርት ተቋማት ሳይቀሩ ምጣኔ ሀብታዊ መቋጫው ምን ሊሆን እንደሚችል መተንበይ አልቻልንም እስከ ማለት ደርሷል። ነገሩ እየገፋ ሄደዋል። ጠቅለል ሲል ግን የዓለማችን ግሎባል ኦርደር የተሰኘው አሰላለፍ እንደሚያናጋውና ውጤቱ የሚያሳድረው ጫና ከባድ ሊሆን እንደሚችል ታምኖበታል። በእንደዚህ አይነት መልኩ በተለይ ወደዚህ ወደ ምጣኔ ሀብቱ ትንታኔ እየገፋንበት እንግዲህ አሁን ደግሞ ያው ሚያዝያ ገፍተነዋል፣ ግንቦት እየመጣ ነው፣ ሰኔም እየጨማመርን በዓለም አቀፍ ደረጃ ያሉ ምጣኔ ሀብታዊና ፖለቲካዊ እንቅስቃሴዎችን በዚህ ቻናል እያየን አብረን እንቆያለን። የዚህ ቻናል ቅድም እንደነገርኳችሁ በቲቢኤስ ትግራይ ብሮድካስት ሰርቪስ ይሰራጫል። ከዛ በኋላ ደግሞ ይብዛም ይነስም በኦንላይኑ አካባቢ የዚህ ካፒ ወይም ደግሞ ቅጂ ሊደርሳቸው ይገባል ብዬ ለማስባቸው ሰዎች በማሰብ ብቻ እዛ አንድ አነስ ያለች ዩቲዩብ ላይ እጭናታለሁ። ዓላማዋ ሌላ ነገር አይደለችም። እሷ ዩቲዩብ ዓላማዋ አንድና አንድ ነው። ለመላው የትግራይ ህዝብና ለመላው ዓለም በሳተላይት የተሰራጨው ማቴሪያል እዛ በአየር ላይ የማይደርሳቸው ሰዎች ምናልባት ኦንላይን ላይ ቢመጡ ያገኙት ይሆናል ከሚል መልካም አስተሳሰብ እንጂ ለንግድ ስራ የተሰማራ አለመሆኑን በዛ አጋጣሚ መግለጽ ፈልጋለሁ። አብራችሁኝ ስለቆያችሁ እግዚአብሔር ያክብርልኝ። መልካም የዳግማይ ትንሣኤ በዓል እንዲሆንላችሁ እመኛለሁ። እንግዲህ እንዲህ እያልን አብረን ከቆየን የእግዚአብሔር ፈቃድ ሆኖ ነገሮቻችን መልካም ሆኖ ሰላም ለሀገራችን ተመኝቼ በዚህ እሰናበታለሁ። አዘጋጁ ታደሰ ሚዛን ተካ ነበርኩ ከዚህ ከአሜሪካ ዋሽንግተን ስቴት።